በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረትና ደግነቱ ቸርነቱና ይቅርታው በስቶልን እሱ ራሱ ሰማይና ምድር ሲያልፍ በማያልፈው ቃሉ በዚች በአንዲቷ በነጻች በጎላች በተረዳች በተዋህዶ እምነታችን ስንመላለስ ልንሰማው ልንመከረው ልንማረው የሚያስፈልገን የተለያዩ ትምህርቶችን የምንሰማበት የምንከታተልበት መንፈሳዊ የዩቲዩብ አገልግሎታችንን ነው ማዳመጥ የጀመርነው። ይህችን ዕለት እንድናያት እድሜውን የሰጠን ፍቅሩን ያበዛልን በፍቅሩም ለፍርዱ አሳልፎ ያልሰጠን የሁላችን አባት የሁላችን ጌታ የሁላችን መድኃኒት የቅዱሳን አምላክ ክብርና ምስጋና ለገናና ስሙ ይሆንልን። ርርተ ህሊና ርርተ ልቦና ፊት የማያስመልሰው አንገት የማያስቀልሰው የአፍጣኔ ተረሪት አቁራሪተ መዓት አንዳችም ነውር የሌለባት የያዛኝት እናቱ የመብርሃንም ልመናዋ ጸሎቷ እኛን ከክፉ የሚጠብቀን ቃል ኪዳኗ አብሮናልና ምክንያተ ድኅን የሆነች እሷ ማማላጅቱም ስሟ የከበረ የተመሰገነ ይሁን። እሱ የጠራቸው ያከበራቸው ያጸደቃቸው በቃል ኪዳናቸው እንድንታመን በቃል ኪዳናቸውና በምልጃቸው እንድንታመን የሰጠን የቅዱሳኑ ሁሉ በረከትና ረድኤት ከሁላችን ጋር ይሁንልን። ለዛሬም ከመንፈስ ቅዱስ ጋር በተያያዘ በልሳን ጉዳይ ላይ ልናደርሳቸው ያሰብነውን ቀጣዩን ክፍል ነው በክፍል 4 ይዘን የተመለስ ነው። ስለ መንፈስ ቅዱስ ስለ ጰራቅሊጦስ ጉዳይ እየተነጋገርን ነውና የመንፈስ ቅዱስ አሰራር ምን ይመስላል የሚለውን በተለይ ልሳንን በተመለከተ በክፍል 3 ያየነው መርሐ ግብር እንዳለ ሆኖ ለዛሬ መጨረሻውንና አራተኛውን ክፍል ነው የምንመለከተው። ልሳንን በተመለከተ ትርጓሜውን ልሳን ማለት ቋንቋ ወይም አንደበት እንደሆነ፣ ልሳን ከሌላ ቋንቋ የሚለይበት ሁኔታ ምን እንደሆነ፣ ልሳን የእግዚአብሔር ስጦታ እንደሆነና ልሳን አነስተኛ ስጦታ ነው ብለን ካየን በኋላ ከሁሉ የሚበልጠው የእግዚአብሔር ስጦታ ምንድን ነው ለሚለውም ፍቅር እንደሆነ አይተናል። እነዚህን እንግዲህ ዘርዘር ያለውን ሁኔታ ባለፈው ክፍል ላይ የቀረበውን ልትመለከቱ ልታደምጡ ትችላላችሁ። ዛሬ ከዚያው በመቀጠል እንግዲህ ልሳን ምልክት ነው የሚለውን እንደ አምላካችን ፈቃድ እንከታተላለን። ልሳን ለመጀመሪያ ጊዜ የተሰጠው ለሐዋርያት ነበር። የሐዋርያት ሥራ ምዕራፍ 2 ከቁጥር 1። ኋላ ደግሞ በኤፌሶን ለሚኖሩ ለዮሐንስ ደቀ መዛሙርት ተሰጥቷል። የሐዋርያት ሥራ ምዕራፍ 19 ቁጥር 4፣ የሐዋርያት ሥራ ምዕራፍ 11 ቁጥር 5። እግዚአብሔር ይህን ስጦታ ለሐዋርያት የሰጠበት ምክንያት ቃሉ ወደ አሕዛብ ለመድረሱ ማረጋገጫ ወይም ማህተም እንዲሆን ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 44። ማህተም በአንድ በኩል ባለቤትነትን ሲያመለክት፣ በሌላ በኩል ደግሞ ስልጣንን ያሳያል። ኤርምያስ 33 ቁጥር 10 እስከ 14፣ ዘፍጥረት ምዕራፍ 41 ቁጥር 12 እንዲሁም የመጽሐፍ ቅዱስ መዝገበ ቃላት። ስለሆነም በሁለቱም በኩል ብንመለከተው የአንድ ነገር ማረጋገጫ ነው። ለምሳሌ አንድ ነጋዴ ህጋዊ መሆኑ የሚታወቀው የባለስልጣን ፊርማና ህጋዊ ማህተም ያረፈበት የንግድ ፈቃድ ይዞ ሲገኝ ነው። የተማሪዎች የትምህርት ማስረጃ፣ የተሿሚዎች የሹመት ደብዳቤ ህጋዊነቱ የሚረጋገጠው የየተቋማቱ ባለስልጣናት ፊርማና ማህተም ሲያርፍበት ብቻ ነው። ልክ እንደዚሁ ሁሉ እግዚአብሔርም ወንጌልን እንዲሰብኩለት ደቀ መዛሙርቱን ወደ ዓለም ሲልካቸው ቃሉ ወደ ህዝቡ ለመድረሱና መንፈሳዊ ፍሬ ለማፍራቱ ማረጋገጫ ማህተም ይሆንላቸው ዘንድ ልሳንን ሰጥቷቸዋል። አሕዛብ አንድ ሆነው እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕ ልሳንን እመልስላቸዋለሁ ተብሎ የተጻፈው ይህን ያስረዳል። ሶፎንያስ ምዕራፍ 3። ቅዱስ ጴጥሮስ በልሳን ሲናገር ቃሉን በሰሙት ላይ ሁሉ መንፈስ ቅዱስ ወረደ፣ በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ፣ በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና ተብሎ የተጻፈውም ለዚህ ተጨማሪ ማስረጃ ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 44። ስለሆነም ቅዱስ ጴጥሮስ የእግዚአብሔርን ቃል በልሳን በመናገሩ አሕዛብ አምነው ተጠምቀዋል። የሐዋርያት ሥራ ምዕራፍ 10 ቁጥር 47፣ ምዕራፍ 23 ቁጥር 8። መድኃኔ ዓለም ኢየሱስ ክርስቶስም ያመኑትን እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ወይም በልሳን ይናገራሉ በማለት ልሳን ምልክት መሆኑን ተናግሯል። ማርቆስ 16 ቁጥር 17። ስለዚህ ልሳን ምልክት ነው። ምልክትነቱም የእግዚአብሔር ቃል ወደ ዓለም ሁሉ እንዲዳረስና በተለይም ያላመኑት አሕዛብ አምነው ይጠመቁ ዘንድ ማረጋገጫ እንዲሆን ነው። ይገለገሉበት ዘንድ የተሰጠውም መርጦ ለጠራቸውና ወንጌልን ሰብከው በማሳመን ማጥመቅ ለሚችሉት ሐዋርያቱ ነው። ሌላው ነጥባችን ምልክትን መሻት አመጽ ነው የሚል ነው። ቅዱሳን ሐዋርያት ከእግዚአብሔር በተሰጣቸው በአዲስ ቋንቋ ወይም በልሳን ወንጌልን በመስበክ
አሕዛብን አሳምነው ስላጠመቁ ልሳን የማመን ምልክት ተደርጎ መወሰዱን ተመልክተናል። ይኸው ምልክት የእምነት ማረጋገጫ ተደርጎ የተሰጠ መሆኑንም ተረድተናል። ነገር ግን ልሳንንም ጨምሮ ማንኛውንም ምልክት እግዚአብሔር ፈቅዶ ካልሰጠ ስጠኝ ወይም አሳየኝ ተብሎ የሚጠየቅ ወይም የሚለመን አይደለም። ምክንያቱም ምልክትን መጠየቅ ወይም መሻት እንደ አመፀኛ ሊያስቆጥረን ስለሚችል ነው። ለምሳሌ ፈሪሳውያን ኢየሱስ ክርስቶስን ካንተ ምልክትን እንድናይ እንወዳለን ብለው በጠየቁት ጊዜ ክፉና መንዝራ ትውልድ ምልክትን ይሻል ብሎ ከገሰጻቸው በኋላ ከነቢዩ ከዮናስ በቀር ምልክት አይሰጠውም በማለት ያለ እርሱ ፈቃድ ምልክትን መሻት አመፀኛነት መሆኑን ነግሯቸዋል። ማቴዎስ 12። ቅዱስ ጳውሎስም እንግዲያስ በልሳኖች መናገር ለሚያምኑ ምልክት ነው እንጂ ለማያምኑ አይደለም በማለት ምልክትን ወይም ልሳንንም መሻት ያለማመን ምልክት መሆኑን አስረድቷል። አንደኛ ቆሮንቶስ ምዕራፍ 14። በመቀጠልም በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉት የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅም መታለል እንደ ሰይጣን አሰራር ነው በማለት ምልክትን መሻት በምልክቶች መታለል አመፅ መሆኑን ካስገነዘበ በኋላ ስለዚህ ምክንያት በአመፅ ማለትም ምልክትን በማየት ደስ ይላቸው የነበሩት ሁሉ ፍርድን እንደሚቀበሉ አስጠንቅቋል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8። ከነዚህ ሁሉ ሁኔታዎች ምልክትን መሻት አመፅ መሆኑን ነው የምንገነዘበው። ልሳንም ከምልክቶች አንዱ በመሆኑ ይህንኑ ማለትም ልሳንን መሻት በራሱ አመፅ ነው። ስለሆነም ለምልክት መጓጓት ተገቢ አይደለም። ሌላው ቀርቶ እግዚአብሔር ራሱ ፈቅዶ ቢሰጠን እንኳ እርሱን ልናገለግልበት ቤተ ክርስቲያንንም ልናንጽበት እንጂ ልንኩራራበት ወይም ልንመጻደቅበት ከቶ አይገባም። ለምን ቢባል አንደኛ ብቻው የቅድስና መለኪያ ተደርጎ ወደ እግዚአብሔር መንግሥት የሚያስገባን ወይም እንዳንገባም የሚያስከለክለን አይደለም። ለምሳሌ ኢየሱስ ክርስቶስ ለሰባው ሊቃናት እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ብሎ በነገራቸው ጊዜ በስምህ አጋንንት እንኳን ተገዙልን ብለውት ነበር። እርሱም አጋንን ስለተገዙላቸው መደሰታቸውን ሲያይ መናፍስት ስለተገዙላችሁ ደስ አይበላችሁ፣ ይልቁንስ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ብሏቸዋል። ሉቃስ ምዕራፍ 10 ቁጥር 10። ስለዚህ እግዚአብሔር ባልወደደውና ባልፈቀደው አኳኋን ምልክትን ወይም ስጦታን መሻትና መለመን ተገቢ ካለመሆኑም በላይ ፈቅዶ ቢሰጠን እንኳ እግዚአብሔርን ልናገለግልበት ራሳችንንና ቤተ ክርስቲያንን ልናንጽበት እንጂ የጽድቅ መለኪያ አድርገን ልንኩራራበት አይገባም። ሁለተኛው ነገር ምልክት ሁልጊዜ ከእግዚአብሔር አይደለም። ምክንያቱም አስተማሪ በሆነው የእግዚአብሔር መንፈስና አደናጋሪ በሆነው በሰይጣን ምልክት መካከል ልዩነት ቢኖርም ሰይጣንም ምልክት ማሳየት እንደሚችል ይታወቃልና። ለምሳሌ ሰይጣን እሳትንም እንኳ ከሰማይ ወደ ምድር በሰው ፊት እስከ ማውረድ ድረስ ታላቅ ምልክቶችን ያደርጋል ተብሎ የተጻፈውን መጥቀስ ይቻላል። ራእይ 13 ቁጥር 3 ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና ተብሎ የተጻፈውም ይህንኑ ሐሳብ ያጠናክራል። ሁለተኛ ቆሮንቶስ ምዕራፍ 11። ከዚህ በተጨማሪ የሰይጣን መልእክተኛ የሆኑት ሐሰተኞች ክርስቶሶችና ሐሰተኞች ነቢያት እንደሚነሱና የተመረጡትን እንኳን እንደሚያስቱ ወይም እስከሚያስቱ ድረስ ታላላቅ ምልክቶችን እንደሚያሳዩ እነሆ አስቀድሜ ነገርኳችሁ በማለት መድኃኒታችን ኢየሱስ ክርስቶስ አስጠንቅቋል። ማቴዎስ 24:24። ስለዚህ ምልክት ሁል ጊዜ ከእግዚአብሔር አይደለም፣ ከሰይጣንም ሊሆን ይችላል። ስለሆነም ምልክት ብናይ እንኳ ከእግዚአብሔር መሆን አለመሆኑን ቆም ብለን መመርመር እንጂ በምልክት ተታሎ እጅ መስጠት አይገባም። በተለይም በምልክት የሚያምኑ ሰዎች በበዙበት በዚህ ዘመን ከእግዚአብሔር ያልሆኑ ምልክቶችን በማየት ብቻ የሰይጣን ምርኮኛ እንዳንሆን መጠንቀቅ አለብን። ሌላው ነጥባችን አሁንም ከዚሁ ከልሳን ጋር በተያያዘ ልሳን ከተሰጠንም የሚያንጽ መሆን አለበት። ከእግዚአብሔር የሆነውን ማንኛውንም መልካም ነገር ሁሉ መሻትና እንዲፈጸምልንም ፈጣሪን መለመን በክርስትና ሕይወት ውስጥ በጣም አስፈላጊ ነው። በልሳን መናገርም ከእግዚአብሔር እስከሆነ ድረስ ብንመኘው በራሱ ኃጢአት አይደለም። ኃጢአት የሚሆነው ለጽድቅ ሥራ ወሳኝ የሆኑትን ማለትም እምነትን፣ ተስፋን፣ ፍቅርን፣ ጾምን፣ ጸሎትን፣ ስግደትን፣ በዓላትን ማክበርን፣ ችግረኞችን መርዳትን፣ የታሰሩና የታመሙ ሰዎች መጠየቅን፣ ያዘኑትን ማጽናናትንና የመሳሰሉትን መልካም ተግባራት እርግፍ አድርገን በመተው ስጦታዎችን ማለትም በልሳን መናገርንም ብቻ የምንመኝና ያንንም ብቻ የምንጠብቅ ከሆነ ነው።
እንዲህ አይነት ስሜትና ፍላጎት በውስጣችን ሲኖር አካሄዳችን ጤነኛ ስለማይሆን ቆም ብለን ራሳችን ልንመረምር ይገባል። ይህ እንደተጠበቀ ሆኖ ልሳንን የምንመኝ ከሆነና እግዚአብሔርን ፈቅዶ ከሰጠን ራሳችንና ቤተክርስቲያናችንን ልናንጽበት ያስፈልጋል። ምክንያቱም መንፈሳዊ ስጦታዎችን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ ተብሎ ተጽፏልና አንደኛ ቆሮንቶስ ምዕራፍ 14 ቁጥር 12። በዚህ አግባብ ቤተክርስቲያን ስንል ሕዝበ ክርስቲያኑን እንደሆነ መገንዘብ ያስፈልጋል። ስለሆነም ቅዱስ ጳውሎስ ልሳንን የምትሹ ከሆናችሁ ቤተክርስቲያንን ወይም ምእመናንን ለማነጽ እንዲበዛላችሁ ፈልጉ ሲል በልሳን የምትሰብኩትን የወንጌል ቃል ሕዝቡ ሰምቶ መንፈሳዊ ሕይወቱን ያንጽበት ዘንድ የእግዚአብሔርን ፈቃድ ጠይቁ ማለቱ መሆኑን እንገነዘባለን። እንግዲህ ልሳን የአማኞችን እምነት የሚያጠነክር የሚያንጽ መሆን አለበት ካል ቃሉ የሚሰበክበትን ልሳን ሕዝብ ሊሰማው ሊያዳምጠውና ሊረዳው የሚችል መሆን አለበት። ይህ በጣም መሰረታዊ ጉዳይ ነው። ምክንያቱም ልሳን ቋንቋ ነው። የቋንቋ ተግባርም ሰውን ከሰው ማግባባት ነው። ሰዎች የማይሰሙትና አድማጩንና ተናጋሪውን የማያግባባ ድምፅ ብቻ ከሆነ ቋንቋ ሊሆን አይችልም። ምክንያቱም ቀደም ሲልም እንደተጠቀሰው በዓለም ላይ አያሌ ቋንቋዎች ቢኖሩም ሰው የማይሰማው ቋንቋ የለምና አንደኛ ቆሮንቶስ 14። ስለሆነም በልሳን ስም የሚያጭበረብሩ መናፍቃን የሚናገሩትን እስካላወቁትና ተርጉመው እስካልነገሩን ድረስ በአዲስ ቋንቋ ወይም በልሳን እየተናገርን ነው ቢሉን አምነን ልንቀበል አይገባም። የሚናገሩት እውነት በልሳን መሆኑን ብንረዳ እንኳ ይናገሩበት ዘንድ የሰጣቸው መንፈስ ከእግዚአብሔር መሆን አለመሆኑን መመርመር አለብን። ምክንያቱም መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና የሚል ማስጠንቀቂያ ተነግሮናልና አንደኛ ዮሐንስ ምዕራፍ 4 ቁጥር 1። የቋንቋ ባለቤት የሆነው የሰው ልጅ ቀርቶ መለከት ሲነፋና ነጋሪት ሲጎሰም፣ ዋሽንት ሲነፋ፣ መሰንቆ ሲመታ፣ ክራርና በገና ሲደረደር ወዘተ የየራሱ የሆነ ትርጉም አለው። በፋብሪካ ወይም በትምህርት ቤት የሚገኙ ደወሎች ለወዛደሮች ወይም ለተማሪዎች የሚያስተላልፉት መልእክት አላቸው። የቤተ ክርስቲያን ደወሎችም ለክርስቲያኖች የሚያስተላልፉት የተለየ መልእክት አላቸው። ስለሆነም እንደ ሁኔታውና እንደ ወቅቱ መለከት ሲነፋና ነጋሪት ሲጎሰም ወታደር ለጦርነት ይዘጋጃል ወይም ለሌላ ለተለየ ግዳጅ ራሱን ያዘጋጃል። የፋብሪካው ሰዓት ሲደወል ወዛደሩ ስራ ለመግባት ወይም ከስራ ለመውጣት ይጣደፋል። የትምህርት ቤት ደወሎች ሲደወሉም ተማሪዎች ተመሳሳይ ተግባር ይፈጽማሉ። የቤተ ክርስቲያን ደወል ሲደወል በቅዳሴ ጊዜ የሚከናወነውን ቅደም ተከተል የሚያስታውቅ በመሆኑ ይፈጸማል። ሌሎችም ቅዱስ ጳውሎስ ታዲያ ይህን አስመልክቶ አስተማሪ የሆነ መልእክት አስተላልፏል። መልእክቱ ሰፊ ቢሆንም ልሳን በእርግጥ ቋንቋ መሆኑንና ዓላማው ምን እንደሆነ ባጭሩ ምሳሌ ገላልጦ የሚያሳይ ስለሆነ ብንመለከተው ይጠቅማል። እንዲህ ይላል፣ ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን ይጠቅማችኋለሁ? ነፍስ የሌለበት ዋሽንትም ክራርም ቢሆን ድምፅ ሲሰጥ የድምፁን ልዩነት ባይገልጥ በዋሽንት የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል? ደግሞም መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ሕዝብ የለም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል ብሎናል። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 6-11። ስለዚህ ከዚህ በላይ የተጠቀሱት ግዑዛን ነገሮች እንኳን በሰው ልጅ አቀነባባሪነት ለራሱ ለሰው ልጅ ትርጉም የሚሰጥ ድምፅ የሚያወጡና ለተለያዩ ተግባራት ሰዎችን የሚያዘጋጁ ከሆኑ የቋንቋ ባለቤት የሆነው ራሱ የሰው ልጅ በተለይም ክርስቲያኖች ወንጌል የሚሰብኩበትን ልሳን ሰሚዎች በትክክል ሊሰሙትና ሊረዱት ተረድተውም ሊታነጹበት እምነታቸውን ሊያጠነክሩበት የሚያግዝ መሆን አለበት። ትርጉም በሌለው ጩኸት ለማነጽም ለመታነጽም አይቻልምና በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚለውን አባባል ደግሞ እንዲህ ነው። ይህ ጥቅስ በልሳን እንናገራለን የሚሉት መናፍቃን ልሳን የሚሉትን ተራ ጩኸት ተርጉሙልን ሲባሉ ተሽቀዳድመው የሚጠቅሱት የመከራከሪያ ነጥብ ነው። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚለውን። ስለሆነም በዚህ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ከተጠቀሰው ሰፊ ሐሳብ ውስጥ ቆንጽለው በመውሰድ
በልሳን የምንናገረው ለእግዚአብሔር ስለሆነ መተርጎም አያስፈልገንም በማለት ማምለጫ ሊያደርጉት ይፈልጋሉ። ከሁሉ በፊት መታወቅ ያለበት መጽሐፍ ቅዱስ ለሰው ልጆች የሥነ ምግባር የሃይማኖት መማሪያ ሆኖ እንዲያገለግል ከእግዚአብሔር የተሰጠ መሆኑ ነው። ምክንያቱም ቃሉ የእርሱ እንደመሆኑ መጠን መጀመሪያ ነቢያትን ኋላም ሐዋርያትን አስነስቶ እንዲጻፍ ያደረገ እርሱ ነውና። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20፣ የመጀመሪያዊቱ የሐዋርያ ቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 14። በተጨማሪም የነቢያትንና ራዕየ ዮሐንስንም ጭምር መመልከት ይቻላል። ስለዚህ የራሱን ቃል ብቻ ሳይሆን የእኛን የልብ ሐሳብ መርምሮ የሚያውቀው አምላክ መዝሙር 7 ቁጥር 9፣ ኢሳይያስ 46 ቁጥር 10፣ ሕዝቅኤል 11 ቁጥር 5 እርሱ የሰጠንን ያስተማረንን ወንጌል መልሰን ለእርሱ እንድንተረጉምለት አያስፈልገውም። በሌላ አነጋገር ከእርሱ የተቀበልነው መጽሐፍ ቅዱስ ምስጢሩን ለመረዳት የሚከብደን ለእኛ እንጂ ለባለቤቱ ለእግዚአብሔር አይደለም። ልሳን የተሰጠውም መጽሐፍ ቅዱስን ለእግዚአብሔር ልናስተምርበት ሳይሆን ሰዎች የእግዚአብሔርን ቃል በተለየ ቋንቋ ተምረው እንዲያምኑና እንዲጠመቁ ለማድረግ ነው። ስለዚህ የምትናገሩት በልሳን ከሆነ ተርጉሙልን ሲባሉ የምንናገረው ለእግዚአብሔር ስለሆነ መተርጎም አያስፈልገንም የሚለው የመናፍቃኑ አባባል ወንዝ የማያሻግር መከራከሪያ ነው። ምክንያቱም ቅዱስ ጳውሎስ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ ምክንያቱም የሚያስተውለው የለምና አለ እንጂ የሚሰማው የለም አላለም። አንደኛ ቆሮንቶስ ምዕራፍ 14። መስማትና ማስተዋል ደግሞ በጣም የተለያዩ ነገሮች ናቸው። ለምሳሌ መጽሐፍ ቅዱስን ማንበብና መጻፍ የሚችል ሁሉ ሊያነበው ይችላል። ማንበብና መጻፍ የማይችልም ቢሆን ሲነበብለት ሊሰማው ይችላል። ነገር ግን የሚያነበውም ሆነ ሲነበብለት የሚሰማው እኩል ላይረዳው ላያስተውለው ይችላል። ስለሆነም ምስጢሩን ተርጉሞ የሚያስረዳው አዋቂ ወይም ተርጓሚ ግድ ያስፈልገዋል። ተራው ሰው ቀርቶ በእግዚአብሔር መንፈስ እየተመሩ ትንቢት ይናገሩ የነበሩት ነቢያትና ከኢየሱስ ክርስቶስ ጋር እየኖሩ ይማሩ የነበሩት ደቀ መዛሙርቱ እንኳ የመጽሐፍ ቅዱስን ምስጢር ማስተዋል የተቸገሩበት ጊዜ እንደነበረ ከራሱ ከመጽሐፍ ቅዱስ እንረዳለን። ለማስረጃ ያህል ቀጥሎ ያሉትን እንመልከት። ነቢዩ ዳንኤል የእግዚአብሔር መልአክ በሕልም ተገልጾ ሲያነጋግረው ቃሉን ቢሰማም የንግግሩን ትርጉም አለማስተዋሉን ሲገልጽ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁም ነገር ግን አላስተዋልኩም ብሏል። ዳንኤል 12 ቁጥር 7። ስለሆነም የነገረውን መልአክ ትርጉሙን ጠይቆታል። ዳንኤል 12 ቁጥር 8። ሁለተኛ ሌላ ደግሞ ኢየሱስ ክርስቶስ ተከታዮቹን በበጎች ራሱን ደግሞ በመልካም እረኛ መስሎ ባስተማረበት ወቅት ከእርሱ ጋር ውለው እያደሩ በተግባር ይማሩ የነበሩት ደቀ መዛሙርቱ እርሱ የሚነግራቸውን ሁሉ የማይረዱበት ጊዜ እንደነበረ እንረዳለን። ስለሆነም እርሱ ግን የነገራቸው ምን እንደሆነ አላስተዋሉም ተብሎ ተጽፏል። ዮሐንስ ምዕራፍ 10 ቁጥር 6። ሌላው ደግሞ ሁላችን የምናውቀው ኢትዮጵያዊው ጃንደረባ ከኢየሩሳሌም ወደ ኢትዮጵያ በመመለስ ላይ ሳለ በትንቢተ ኢሳይያስ ምዕራፍ 53 ላይ የሰፈረውን ቃል ያነብ ነበር። ምስጢሩ ምን እንደነበረ ግን አልተረዳውም ነበር። ስለሆነም ቅዱስ ፊልጶስ በመንፈስ ቅዱስ መሪነት ወደ ጃንደረባው ተላከ። አጠገቡ እንደደረሰም በውኑ የምታነበውን ታስተውለዋለህን ሲል ጠየቀው። ምክንያቱም ማንበብና ማስተዋል የተለያዩ ነገሮች ናቸውና። ጃንደረባውም ሳያውቁ አውቀናል፣ ሳይበቁ በቅተናል በማለት እንደሚመጻደቁት ግብዞች ሳይሆን በፍጹም ትሕትና ተሞልቶ የሚመራኝ ሳይኖር ይህ እንዴት ይቻለኛል በማለት ማንበቡን እንጂ አለማስተዋሉን በግልጽ ተናገረ። በመቀጠልም ተርጉሞ ያስረዳው ዘንድ ፊልጶስን ጠየቀው። ቀድሞውንም ሐዋርያው ቅዱስ ፊልጶስ የተላከው ለዚህ ተግባር ነበርና ሚስጥሩን ገላልጦ አስተማረው። ጃንደረባውም ሚስጥሩን ከተረዳ በኋላ ያጠምቀው ዘንድ ፊልጶስን ጠየቀው። ፊልጶስም አጠመቀው። የሐዋርያት ሥራ ምዕራፍ 8። ሌላው እንደዚሁ መስማት ትሰማላችሁ ወይም መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም ተብሎም ተጽፏልና ኢሳይያስ ምዕራፍ 6 ቁጥር 9፣ ማቴዎስ ምዕራፍ 16 ቁጥር 34። ስለዚህ መናገርና ማስተዋል፣ ማንበብና ማስተዋል፣ ማየትና ማስተዋል በጣም የተለያዩ ነገሮች መሆናቸውን ከነዚህ ሁኔታዎች መረዳት እንችላለን። እንግዲህ መናገርና ማስተዋል የተለያዩ ነገሮች መሆናቸውን ይህን ያህል ከተረዳን ነቢያትና ሐዋርያት እንኳ የሚያነቡትንና የሚሰሙትን ሁሉ የማያስተውሉበት ጊዜ መኖሩንም ከተገነዘብን እኛስ የአሁኑ ትውልድ ሰዎች ያለ ተርጓሚ መጽሐፍ ቅዱስን በማንበብ ብቻ እንረዳዋለን ወይ ብለን ራሳችንን ብንጠይቅ የስንቶቻችን መልስ አዎንታዊ እንደሚሆን አላውቅም።
በበኩሌ ግን የማነበውንና የምሰማውን ሁሉ አስተውለዋለሁ፣ እረዳዋለሁ ብዬ ራሴን አላታልልም። ሌላው ቀርቶ ዛሬ አንብቤ ተረድቼዋለሁ ያልኩትን የመጽሐፍ ቅዱስ ክፍል በሌላ ቀን ሳነበው የምረዳው በጣም በተለየ ሁኔታ መሆኑን እገነዘባለሁ። ስለዚህ ቅዱስ ጳውሎስ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና ሲል ያስተማረው በልሳን የሚሰብከውን ቃል የሚሰማው የለም ለማለት ሳይሆን ይሰማዋል ግን አያስተውለውም ለማለት መሆኑን መገንዘብ በጣም አስፈላጊ ነው። ምክንያቱም ከመስማት ጋር ማስተዋል ካልታከለበት በክርስትና ሕይወት መንፈሳዊ ፍሬ ማፍራት አይቻልምና። ሌላው ከልሳን ጋር ልናየው የሚገባን መሰረታዊ የሆነው ነጥብ በልሳን የሚናገር እንዲተረጉም ይጸልይ የሚለው ነው። በልሳን የሚናገር እንዲተረጉም ይጸልይ የሚለውን ቃል ስናነብ ልሳን አንድ አይነት ቋንቋ ለመሆኑ ተጨማሪ መረጃ እናገኛለን። አንደኛ ቆሮንቶስ ምዕራፍ 14። ስለዚህ ልሳን በመሰረቱ ቋንቋ ቢሆንም ማንም ሰው በቋንቋው ሲናገረው መስማት ቢችልም የሚሰማውን ሁሉ ላይረዳው ይችላል። ለምሳሌ መጽሐፍ ቅዱስ በአማርኛ፣ በኦሮምኛ፣ በትግርኛ፣ በጉራግኛ፣ በከምባትኛ ወዘተ ቢሰበክ የየቋንቋው ባለቤቶች ስብከቱን መስማት ቢችሉም ምስጢራዊ ነገሮችን ለመረዳት ሊቸገሩ እንደሚችሉ ግልጽ ነው። ስለሆነም ምስጢሩን ተረድተው እምነታቸውን ያጸኑበት ያጠነክሩበት ዘንድ በቋንቋቸው የሰሙትን ነገር ግን በሚገባ ያልተረዱትን ነገር እየተረጎመ የሚያስረዳቸው ሰው ያስፈልጋል። ወንጌል የሚሰበክበት ምክንያትም በክርስቶስ ያላመኑትን አሳምኖ ለማጥመቅና ያመኑትንም ለማጽናት ሲሆን የልሳን ዓላማና ግብም ይኸው ነውና በዚህ መሰረት አሕዛብ ሁሉ ድምፁን ሰምተው ያምኑና ይጠመቁ ዘንድ እግዚአብሔር ስለወደደና ስለፈቀደ አስቀድሞ ለሐዋርያነት የመረጣቸውን ሰዎች በመንፈስ ቅዱስ ኃይል ሞልቶ በአዲስ ቋንቋ አናግሯቸዋል። ዛሬም ሆነ ወደፊት ለሚመርጣቸውና እንደ ፈቃዱ ለሚያስተምሩ ይህን ስጦታ በመስጠት ሊልካቸው እንደሚችል ይታመናል። ነገር ግን ልሳን ሲሰጥ የመተርጎም ስጦታን ደርቦ ላይሰጥ ይችላል። ምክንያቱም ለማን ምን አይነት ስጦታ እንደሚገባው የሚያውቅና የሚወስነው እርሱ ብቻ ነውና። ስጦታ ልዩ ልዩ ነው፣ ሰጪ የሆነው መንፈስ ግን አንድ ነው የተባለውም ለዚህ ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። ስለዚህ ወንጌልን እንዲሰብክ ልሳን የተሰጠው ሰው ለምን መተርጎምን ጨምረህ አልሰጠኸኝም በማለት እግዚአብሔርን ሊወቅስ አይችልም፣ አይገባምም። እንደ ተሰጠው ስጦታ እያገለገለ መተርጎምንም ጨምርልኝ ብሎ በጸሎት መለመን ግን ይችላል። ልመና ጸሎት አይከለከልምና ቅዱስ ጳውሎስ በልሳን የሚናገር እንዲተረጉም ይጸልይ ያለበት ምክንያትም ይኸው ነው። በአጠቃላይ ትንቢትን የሚናገር ግን ለማነጽ ለመምከርና ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል። ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችሁ በልሳኖች ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል በማለት ቅዱስ ጳውሎስ የተናገረውን ስንመለከት የምንገነዘበው ከላይ የተጠቀሰውን እውነታ ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 እስከ 5። እንግዲህ እንደሱ እንደ አምላካችን ፈቃድ ልሳንን በተመለከተ በብዙ መልኩ እንዳንዘናጋ ይሄው ጥርት ባለ መልኩ ቅዱስ ቤተክርስቲያናችን የምታስተምረን ትምህርት ከብዙ በጥቂቱ ከሙሉ በከፊሉ መድኃኔዓለም ኢየሱስ ክርስቶስ ነግሮናል፣ አስተምሮናል። አባቶቻችን ከዚህም በበለጠ አመስጥረው አንድም እያሉ የሚነግሩን የተለያዩ ትምህርቶች እንዳሉ እናገኛለን። ወይም ደግሞ በዚያም የበለጠ ልንማርበት እንችላለን። ይሄ ግን በቂ ነው፣ በእውነት ከበቂ በላይ ነው። እንደ እግዚአብሔር ፈቃድ ልሳንን በተመለከተ ትርጓሜውንና 9 ነጥቦችን ያየ ነው። በቅድሚያ የልሳንን ትርጓሜ ካየን በኋላ በዚያ ውስጥ 2 ነጥቦችን ነበር ያየ ነው። የመጀመሪያው ልሳን ቋንቋ ወይም አንደበት ነው የሚልና ልሳን ከሌላ ቋንቋ የሚለይበትን አይተናል። ሁለተኛ ልሳን የእግዚአብሔር ስጦታ ነው። ሶስተኛ ልሳን አነስተኛ ስጦታ ነው። አራተኛ ትልቁ የእግዚአብሔር ስጦታ ምንድን ነው ለሚለው ፍቅር የሚለውን አይተናል። አምስተኛ ልሳን ምልክት ነው። ስድስተኛ ምልክትን መሻት ደግሞ አመጽ ነው። ሰባተኛ ልሳን ከተሰጠንም የሚያንጽ መሆን እንዳለበት፣ እንዲሁም ስምንተኛ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ብለው የሚናገሩ ሰዎች ምን ማለታቸው እንደሆነ በቅድስት ቤተክርስቲያናችን መጽሐፍ ጠቅሰን በትርጓሜ ወይም ደግሞ በማብራራት ያየንበት ነውና የመጨረሻው በልሳን የሚናገር ደግሞ እንዲተረጉም መጸለይ እንዳለበት የሚያሳስቡ ነጥቦች ናቸው። እንግዲህ በዛሬውም በቀደመው በክፍል 3ም የመንፈስ ቅዱስን ስራ በተመለከተ ጀምረነው ለነበረው ለጰራቅሊጦስ መልእክታችን ተያያዥነት ያለው ጉዳይ ነውና የልሳንን ሁኔታ እንዲህ አጥብቀን አብዝተን ለማየት የሞከር ነው። ከሌላ ምንጭም ልሳንን በተመለከተ በርካታ ሌሎች ቁም ነገሮች ያገኘናቸውም አሉ። ወደፊት እንመጣባቸዋለን። ለጊዜው ግን እነዚህ በሁለት መልክ
ወይም ደግሞ በሁለት ክፍል የቀረበው ልሳንን በተመለከተ ብዙዎች የሚዘናጉበት እኛም ደግሞ ይሄ ልሳን ሲባል ምን ማለት እንደሆነ ልንረዳው፣ ልንማረው፣ ልንመከረው፣ ልናውቀው ለሌላውም ልናስተምረው የሚገባውን አንዳንድ መረጃዎችን ይዘናል ብለን ተስፋ እናደርጋለን። ለጊዜው ይቆየን። እግዚአብሔር አምላካችን በእውነት የሰማነውን በልባችን አሳድሮ ለፍሬ ለበረከት ለሕይወት ለመለወጥ ያድርግልን። ይህንን መልእክት መቼስ መልእክቶቻችን ሁሉ በቅርባችን ካሉ በእጃችን እንደ እግዚአብሔር ፈቃድ ካገኘናቸው መጽሐፍት ነውና ወደ እናንተ የምናመጣው በመምህር አበበ ጋሻዬ በትምህርተ ተዋህዶ ወይም ደግሞ ትምህርተ ተዋህዶ በሚል ጽፈውት ከነበረው በ2005 ዓ.ም ታትሞ ከነበረው መጽሐፍ ላይ ነው ይህን መልእክት ወደ እናንተ ያመጣ ነው። በእውነት የሕይወትን ቃል ያሰማልን። በእድሜ በጸጋ መድኃኔዓለም ኢየሱስ ክርስቶስ ይጠብቅልን። እንደዚህ ቅዱስ ቤተክርስቲያናችን የምታስተምረውን ትምህርት ምንም ነገር ከቀኝም ከግራም ከፊትም ከኋላም ሳንል መጽሐፍ ቅዱስን መሰረት አድርጋ ቅዱስ ቤተክርስቲያናችን የምታስተምረውን በትርጓሜ መጽሐፍት በአባቶቻችን የተነገረውን ምስጢራትን በዚህ መልኩ መስማታችን ምንኛች ቤተክርስቲያን ስንዱ እመቤት እንደሆነች፣ ምንጯ ንጹህ እንደሆነ፣ ጓዳዋ ሙሉ እንደሆነ፣ ከሌላ ከማንም ፈልጋ ልትማር ወይም ደግሞ ልትመከር የማያስፈልጋት ከሷ ሞልቶ ፈሶ ለሌላ የምትተርፍ መሆኗን እንድናውቅ እንድንረዳ የሚያሳስብ መልእክት ነውና በየጊዜው እንደ እግዚአብሔር ፈቃድ አባቶቻችን ትምህርት የምንሰማው ይህንን በእውነት በተዋህዶ እምነታችን እንድንጸና እንድንተጋ የሚያደርገንን ትምህርት በልባችን እንዲያሳድርልን እየተማጸን ነው። ለዛሬም ማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ወደ እናንተ ያደረስነውን መንፈሳዊ ዩቲዩብ አገልግሎታችንን የምናጠናቅቀው በቀጣዩ በሌላ መርሃ ግብር እንመለሳለን። ስለ መንፈስ ቅዱስ ብንናገር የምንዘልቀው ስላልሆነ እያንዳንዱ የምንናገረው ነገር ሁሉ ደግሞ መንፈስ ቅዱስ በመራን መንፈስ ቅዱስን በልባችን እንዲያሳድርልን ደጅ እየጠናን በእጃችን ካሉ ምንጮቻችን ጠቅሰን የምንሰማው ስለሆነ በሁሉም የራሱ የመንፈስ ቅዱስ ስራ ስላለበት ይህንኑ ደጅ እየጠናን ነው። እንግዲህ ከሳሽ ወቃሽ ፈራጅ እንዳይሆንብን ቃሉን በልባችን እንዲያሳድርልን፣ እንዲጽፍልን፣ እንዲያትምልን መስማት ብቻ አይደለም እንድንኖረው በማስተዋልም እንድንመላለስ እንዲያደርገን እሱ ነው አምላካችንን የቃሉን ባለቤት እየተማጸን የምንከታተለው። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትንም በህሊናችን ጨምር። በቅዳሴ ዲዮስቆሮስ ድርገት ከወረዱ በኋላ ሲመለስ ካህኑ የመጨረሻውን ጸሎት በሚያደርግበት ጊዜ እንዲህ የሚለው አለ። ሀዳፌ ነፍስ ማለት ነው ከተቀበሉ በኋላ። ዳግመኛም ሁሉን የሚይዝ የጌታችን የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንማልዳለን። ልመናችን አልናቅም አልተቆጣምና ይቅርታውንም ከኛ አላራቀምና አምላካችን እግዚአብሔር ይቅር ባይ ስለሆነ አዎን አቤቱ የሁሉ አምላክ ነህ። አዎን አቤቱ የሁሉ ንጉሥ ነህ። አዎን አቤቱ የሁሉን ያስክ ነህ። አዎን አቤቱ ሁሉን የምትገዛ ነህ። አዎን አቤቱ ሁሉን የምታድን ነህ። አዎን አቤቱ በእውነት የሁሉ ገዢ ነህ። አዎን አቤቱ የሁሉ መድኃኒት ነህ። አዎን አቤቱ ሁሉን የምትጠብቅ ነህ። አዎን አቤቱ ሁሉን የምትመግብ ነህ። የልጅህን ሥጋ ከኛ ጋር ወይም ከኛ ሥጋ ጋር አንድ እንዳደረግ ያንተን መሲህ ደምም ከኛ ደም ጋር አንድ እንዳደረግ እንዲሁ አንተን መፍራትን በልቦናችን በጎ አምልኮትንም በህሊናችን ጨምር። ሥጋውያን የምንሆን እኛ ግን የሥጋን ሕግ እናስባለን፣ የሥጋንም ሥራ እንሰራለን፣ በሥጋ መንገድም እንሄዳለን። አንተ ግን የመንፈስን ሥራ አስተምረን፣ የመንፈስንም ሕግ አስረዳን፣ የመንፈስንም መንገድ ምራን። እኛን ኃጣንን ብትምረን ያን ጊዜ መሐሪ ትባላለህና፣ ጻድቃንን ግን ከሥራቸው የተነሳ ትምራቸዋለህ፣ እንደ ጽድቃቸውም ትሰጣቸዋለህ። የቀደመ በደላችን አታስብብን። አቤቱ ይቅርታ ፈጥኖ ይደረግልን። ወደ አንተ እንጮኻለን፣ ወደ አንተ እናለቅሳለን፣ ወደ አንተ እንማለላለን ለዘላለሙ አሜን ይለናል። ስለዚህ የመንፈስን ሕግ የመንፈስን መንገድ የመንፈስንም ሥራ እንዲያስተምረን አምላካችን አሁንም ፈቃዱ ይሆንልን። ደግነቱና ምሕረቱ ሰላሙና ጸጥታው ከሱ የሆነው መልካሙ ነገር ሁሉ ለሀገራችን ለኢትዮጵያ እንዲመጣላት መድኃኔዓለም ኢየሱስ ክርስቶስ መልካሙ ጊዜ እንዲያቀርብልን ፍቅሩን፣ መተሳሰቡን፣ በመልካም በበጎ ሕሊና መተያየቱን አምላካችን አንግሶልን መጨካከኑን አንዱ ባንዱ ላይ በዚህ በምድራዊ ሕይወታችን ትተነው በምንቀረው ጊዜያዊ ጥቅምና ጉዳይ ላይ አተኩሮ በሌላው ላይ ክፉ ማሰቡንና ክፉ ማድረጉን ሁሉ አምላካችን አስወግዶ በተለይም በተለያዩ ሰዎች ውስጥ እያደረ ክፉ የሚያሰራውን የዲያብሎስን መንፈስ ርኩስ መንፈስ እሱ በቸርነቱ ስለ እናቱ ስለ መብርሃን ብሎ እንዲነቅልልንና ለገዢዎችም ለመሪዎችም መልካሙን እንዲያስቡ ስለ ሀገራችን ስለ ሕዝባችን እንዲጨነቁ እንዲያደርግልን የእሱ የቅዱሳን አምላክ የአምላከ ቅዱስ ገብረ መንፈስ ቅዱስ
የተቀደሰ ፈቃዱ ይሁንልን። እኛም በራሳችን ሕይወት ውስጥ በሚመጡ ፈተናዎች ሁሉ እሱን አጋዥ አድርገን ቅዱሱ መንፈስ በመራን መልኩ በአንዳችም ነገር ሳንዘናጋ በሃይማኖት ጸንተን በምግባር ቀንተን በምናውቀው ጸሎት አምላካችን ፊት ቆመን ዋጋ ለምናገኝበት ነገር እንድንተጋ ከሁሉ በላይ አላበጀንም ብለን በራሳችን ላይ ፈርደን ያችን ከገቡ መውጣት ካገኙ ማጣት የሌለባትን ለወዳጆቹ ያዘጋጃትን መንግስቱን ለመውረስ የሚያበቃንን እርሱ አምላካችን ወዶ ፈቅዶ ደስ ብሎት የሚቀበልልንን መልካም ስራ እንድንሰራና ሁልጊዜም በበጎና በመልካም ሕሊና እንድንመላለስ እሱ የቸርነትና የደግነት የምሕረትና የይቅርታ ባለቤት ቸሩ መድኃኔዓለም በዚያ ሕይወት እንዲያመላልሰን የኔንም የእናንተንም የሁላችንም መጨረሻ ስለ ቅዱሳኑ ሁሉ ብሎ እንዲያሳምርልን የአምላካችን የተቀደሰ ፈቃዱ ይሁንልን። ይቆየን፣ የቀጠሮ ሰዎች ይበለን። ማህደረ ተዋሕዶን ለሚያደምጡ ሁሉ ማዳረሳችሁን እንደው በእውነት እንዳትረሱብን ነው። መቼስ ብዙዎቻችሁ ሰብስክራይብ አድርጋችሁ ተከታትላችሁ ሊሆን ይችላል። ያላደረጋችሁ ካላችሁ እየተከታተላችሁ በየሁለት ቀኑ በየቀኑ እንደ እግዚአብሔር ፈቃድ ብቻ እሱ እንደረዳን መጠን ወደ እናንተ የምናደርሰውን ይህን መርሃ ግብር እንድታደምጡ ከወዲሁ ለመጠቆም እንወዳለን። ምናልባት እንደው ሰዎች መቼስ ምርጫቸው ብዙ ነውና ብዙ ጊዜ እንዲህ አይነት ነገሮችን ለመስማት ብዙ ፈቃደኛ የማንሆን እንኖራለን። ሌላ ነገር ለምሳሌ ይሄ እንደው የዓለማዊ ነገር የባልና ሚስት ጉዳይ ቢሆን ወይም ደግሞ ተራ ነገር ቢሆን ብዙ ጊዜ አጥፍተን ልናይ እንችላለን። ይሄን ግን የነፍሳችንን ጉዳይ ችላ እንዳንል እንደው መቼስ ለማሳሰብ ለመጠቆም ያህል ነው። ከሁሉ የሚበልጠው ይሄ ነው። ያኛው እዚሁ ቀሪ ትተነው የምንሄደው የሰው ታሪክ ነው። ይሄኛው ግን ሰማይና ምድር ሲያልፍ የማያልፈው ሁላችንም የሚጠብቀን የእግዚአብሔር ቃል፣ የእግዚአብሔር ሕይወት፣ የእግዚአብሔርን ነገር የምንሰማበት ስለሆነ በዚህ ላይ ትኩረት ሰጥተን እኛ እንኳን መስማት ባንችል ጊዜ ባይኖረ ለሚያደምጡ ሁሉ ማዳረስን ችላ እንዳትሉብን ከወዲሁ ለመጠቆም እንወዳለን። በቀጣዩ በሌላ መርሃ ግብር መለስ ብለን ደግሞ ከማያልቀው ከቅድስት ቤተክርስቲያናችን ከተዋሕዶ ጓዳ እያወጣን የምንሰማውን መከታተላችን እንቀጥላለን። መድኃኔዓለም ከሁላችን ጋር ይሁን። አሜን። መልካም ጾም ለሁላችን የሚያደርግልን አሁንም